ሰላም ነው ዶክተር? እንዴት ነህ? በጣም ደህና ነኝ። ደህና ነኝ። እንዴት ነህ? ሁሉ ሰላም? ሁሉ ሰላም፣ ሁሉ ሰላም። አንተን ይዘን ምን ድምፃችን እኮ አሁን እየጠነከረ ነው፣ እየሰማን ነው አይደል? ብርትት ያለ ድምፅ ነው። አሁን በፊት በዛኔ ስናወራ እንደዚህ አልነበረም ድምፅህና። እውነት ነው፣ እውነት ነው። ትንሽ እስቲ አውራቸው። ከታች ሁለት ልጆች ይታዩኛል። ትንሽ እስቲ ስለ ራስህ አጠር አድርገህ ንገራቸውና በዛም የፍሬምን ኬዝ ትንሽ እናወራለን። እሺ ዶክተር፣ እንግዲህ እኔ ከስኳር ጋር ከ10 ዓመት በላይ ነው ግብ ውስጥ የነበርኩት። ታይፕ 2 ዲያቤቲክ ነበርኩ። እንግዲህ በ10 ዓመት የጉዞ ህይወት አሰልቺ ነበረ ለእኔ። በየወሩ ወይም በየ2 ወሩ ሐኪሞቼ ጋር ሄዳለሁ። ምንድነው አትቆጣጠሩም ወይ? ይሄ ነገር እንቅስቃሴ አታረግም ወይ? ከዛ በኋላ ደግሞ የመድኃኒቱ ቁጥር እየተጨመረ ፌስታል የሞላው መኪናዊ ውስጥ ኪሴ በሙሉ ግራ ኪስ፣ ቀኝ ኪስ፣ አጋጣሚ ሆኖ ደግሞ የምሰራበት አካባቢ መግቢያው ላይ በኤክስሬ ነው የሚገባውና ስገባ ቀበቶ፣ ቁልፍ፣ መድኃኒቶች የሚወጣሉ አብረው እሳቀቃለሁ በቃ። እና በጣም ሚዝረብል የሆነ ላይፍ ነው እንግዲህ ያለፈው 10 ዓመት። አሁን እንግዲህ ከጃንዋሪ አካባቢ ጀምሮ ዶክተርን ካገኘሁበት ጊዜ ጀምሮ ስኳሬን በተወሰነ ደረጃ ለመቆጣጠር ሞከርኩ። የዶክተርን መመሪያዎች እየሰማሁ ከዛ በኋላ የካቲት አካባቢ ዶክተር ጋር ደግሞ ተገናኘን። የእሱን ጋይዳንስ አገኘሁ። የምመገበውን ምግብ፣ ማረጋቸውን እንቅስቃሴዎች መመሪያ ወሰድኩ። እሱን ሳገኘው ኤዋንሲ 7 አካባቢ ነበር። እንግዲህ በግሌ ስታገል ቆይቼ ልክ እሱን እንዳገኘው 7 አካባቢ ነበር። አሁን ሰሞኑን ቼክ አድርጌ 5.9 አካባቢ ሆኗል። ምንድነው አሁን አንዳንድ ከዚህ ከሜታቦሊክ ሄልዝ ሻምፒዮንስ አባላት ጋር የምናረጋቸው ውይይቶች፣ የምናረጋቸው የልምድ ልውውጦች ብዙ ጠቅመውኛል። አሁን አንተነህ የሚባል ልጅ አለ ከቢሾፍቱ፣ ሌላም አንድ ልጅ አለ ከቢሾፍቱ። እንግዲህ ኤክሰርሳይዝ ማድረግ ላይ ትንሽ ይቀረኝ ነበር እና አሁን ሰሞኑን ከ1 ወር ወዲህ በጣም ኤክሰርሳይዝ ማድረግ ጀመርኩ። ብዙ ጊዜ ልክ ቢሮ እንደገባው 3 ሰዓት አካባቢ ቡናዬን ጠጣለሁ። 2 ሊትር ውሃ አስቀምጣለሁ አጠገቤ፣ እጠጣለሁ። ወደ መጸዳጃ ገባለሁ። እዛው ሩሜ ውስጥ አለ መጸዳጃ። ዶክተር ሚላት አለች። እስኳት አንዴ ከገባው 50፣ ፑሻፕ 10 አካባቢ ነበር የምሰራው። አሁን 25 ደርሻለሁ። 25 ፑሻፕ፣ 50 ስኳት። አንድ ጊዜ ገብቼ ከወጣው እንደዛ ነው ማድረገው። በቀን ውስጥ ከፑሻፕ እስከ 100 አረጋለሁ። ስኳትም እስከ 200 አረጋለሁ። ትንሽ ጡንቻ እየመጣ ነው። በጣም እርግጠኛ ነኝ ኤዋንሲ ከተወሰነ ጊዜ በኋላ ብለካ በጣም ዝቅ እንደሚል ነው። ከዛ ሁሉ በላይ በቃ ፊዚካሌ ጥሩ ነው፣ ቆዳዬ ጥሩ ነው። ከቤተሰብ ጋር ያለው ግንኙነት፣ ከሰዎች ጋር ያለው ግንኙነት በጣም ብሩህ የሆነ ፊውቸር ነው የሚታየኝ እና በዚህ ደረጃ ላይ ነው ያለሁት። ይሄ ሁሉ ዶክተር በጣም እንደው ምስጋና ቃላት ነው የሚያጥረኝ ለአንተ። ያው ብዙ ሰዎች ይላሉ፣ እኔም ያን ሼር አደርጋለሁ። በዚህ ሁኔታ ላይ ነው ያለሁት። 2 ልጆች ታች ላይ ይታዩኛል። ከሁለታችሁ ከስኳር ጋር እየታገለ ያለ ሰው ከሆነ ብቻ አንሚዩት ያርግ። ኢሹዋችሁ ከሁለታችሁ ስኳር ጋር የሚታገል ታይፕ 2 ከሆነ
ሰላም፣ እንዴት ናችሁ ዶክተር? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ይሄ ስሙ ደስ የማይለው እንግዲህ ስኳር የሚለውን ስም አልወድም እኔ። እሱ ነው አንቺ ጋር ያለው ኬዝ? አዎ የቅርብ ጊዜ ቢሆንም እሱ ነው። ታይፕ ቱ የሚሉት ነው። እሱን አላወቅኩም፣ ግን በእርግዝና ጊዜ ነው ያወቅኩት። አሁን ኦልሞስት 8 ወር 9 ወር እየሆነ ነው። ሬዚስታንስ ጋር ነው የሚያያዘው፣ እርግዝና ጋር የሚያያዘው ስኳር። ስለዚህ የአንቺን ኬዝ ከምናወራው ጋር ይያያዛል። እድሜ ስንት ነው? እድሜ 32። ዋው ልጅ ነች፣ አንድ ፍሬ ልጅ። ከወለድ ስንት ጊዜ ነው? ከወለድኩ አሁን 8 ወሬ ነው። ኪሎች ስንት ነው? ኪሎዬ 60 ነበረ፣ እርጉዝ ሆኜ ማለት ነው። አሁን ከወለድኩኝ በኋላ ግን በጣም ቀንሻለሁ፣ ወደ 55 አካባቢ ነው። ቁመትሽ ስንት ነው? ቁመቴ 160 ሜትር ከ60። አዎ ቦርጭ አለኝ። ትንሽ ሰውነቴ ቀንሷል፣ ግን ቦርጭ አልቀነሰም። እሱ አልቀነሰም። ያው አንተን መከታተል ከጀመርኩ ትንሽ 1 ወር አካባቢ ነው። ጾሙ ላይ ነው የጀመርኩ መከታተል እና ምግቤን ምናምን አስተካክያለሁ። ግን ኤዋንሲ ባለፈው ሄጄ ነበር፣ ምግብ ከማስተካከሌ በፊት ሄጄ ቼክ አድርጌ ነበር። 8.2 ነበረ። ቆንጆ ነው? አይ ቆንጆ አይደለም። ቅድም ሰማሽ አይደለ? ከአንቺ በፊት የገባችው ልጅ ከዩኬ እያዳመጥኩ ጥርሶቹ አልቋል። እንግዲህ በአንቺ እድሜ 30ዎቹ ውስጥ ናት። እንግዲህ እሷም በዚህ እድሜ ጥርስ 10 ዓመት ስለቆየ ነው ስኳር። አሁን ስኳሩ 10 ዓመት መቆየቱ ሳይሆን ቁጥጥሩ መጥፎ የሆነ ስኳር ስለነበራት ነው። ሄሞግሎቢን ኤዋንሲዋ ልክ እንዳንቺ ከፍ ያለ በመሆኑ ነው። እንደሱ ተረጅ የእሷ ታይፕ ዋን ነው። ታይፕ ሰውነት በምን ያውቃል? አያውቅም። ሰውነት ይህን የሚያደርገው እያንዳንዱ ኦርጋን ሲስተምሽን ዳሜጅ የሚያደርገው ከፍ ያለው ስኳር ነው። ያ ከፍ ያለ ስኳር አንቺ ታይፕ ዋን ሆኚ ታይፕ ቱ ምንም ዲፍረንስ የለውም። ታይፕ ዋን በኛ ለመግባባት ነው እንግዲህ አንዱን ለአንዱ ከአንዱ ለመለየት ታይፕ ዋን ታይፕ ቱ አለን እንጂ ሁለቱም ላይ ኢምፖርታንቱ ነገር የስኳር ምንድን ነው መጠን ነው የሚጎዳው። እዚህ ነው ሲሪየስ መሆን ብዬ የምልሽ። ዛሬ ቁርስ የበላሁት እንቁላል ተቀቅሎ ሳይሆን ትንሽ ተቀቅሎ በጣም ነበር የምበላው ሁሌና ትንሽ ሰለቸኝና በትንሽዬ ዘይት አድርጌ 3 እንቁላል ጠብሼ ከዛ በጎን አቮካዶ፣ 1 አቮካዶ እና ትንሽዬ ስጋ ከነስኳሉ ነው የበላሽው? አዎ ከነስኳሉ ነው የበላው። ዘይት ምን ያክል ጨመርሽ? ዘይት ትንሽዬ ነው፣ ያው ለመጥበስ ያክል ነው እንጂ ብዙ አልጨመርኩም። ጎበዝ። 1 ማንኪያ 1 ማንኪያ? አዎ 1 ማንኪያ እንደዛ ነበር። ለመጥበስ ያክል ነው ያደረኩት። 1 ማንኪያ ነው? አዎ 1 ማንኪያ ግን የሾርባ ማንኪያ። ምሳ ምን በላ? ምሳ የተቀቀለ ምስርና ድፍን ምስሩ ተቀቅሎ ጥቅል ጎመን ተጠብሶ ከምስሩ ጋር አንድ ላይ አደባልቄ ነው የበላሁት። ምስሩ አልተሰራም፣ ቅቅሉ ብቻ። ምስሩ ምን ያክላል? መጠኑን እንዴት እንደማስረዳ አላውቅም፣ ግን ብዙ አልበላም። ቦርጭ ስላስቸገረኝ ብዙ ምግብ አልበላም። ከሁሉም ስበላ እየቀነስኩ ነው የምበላው። ምስሩ ብቻውን ይሄን ይሞላል? ይሄን ያክላል? ጠቅላላ ምስሩን እዚህ ጋር ሲገምጪና? አይ አያክልም። አያክልም። ሌላ ምንድን ነው የበላሽው? በቃ ይሄን ብቻ ነው የበላውና ውሃ በጣም እጠጣለሁ። ለምን?
በቃ ኩላሊቴን ስለሚሰራ በዚህ ምክንያት ውሃ በደንብ ነው የምጠጣው። ምን ማለት ነው? ብዙ ውሃ መጠጣት ለኩላሊት ጥሩ ነው? እንደዛ ነው። እኔ ስራ የበዛሽባት አይመስልሽም? ገብቶሻል? ውሃ ከፍ አድርጋችሁ ጠጡ የሚባሉ ሰዎች ያሉ ይመስለኛል። በዚያ በውሃ እንደው ያ ሁሉ ውሃ ስመጠጣት እንደ ሎጂኩ ምንድን ነው? ሰውነታችን እኮ የውሃ ጥም ነገር የተቀመጠ ምክንያት ነው እና አጠጭ ይመስለኛል የውሃ ተጣጭ ብለሽ አስቢ። ምን በላሽ? አሁን የነገርኩህ ጠዋት የበላሁትን ነው። እራት ምንም አልበላሁም። ምሳ የበላሽውን ነገርሽኝ እኮ ምስሩ ምሳ ማለት ነው። አዎ እራት አልበላሁም። ምግብሽ ነው? አዎ 2 ነው የምበላው በቀን። ስንት ጊዜሽ ነው እንደዚህ ማድረግ ጀመርሽ? እንዳልኩ ከጾም ግማሽ አካባቢ ጀምሮ ነው። ግን አሁን በዓል አካባቢ በዓል እያለ ከአንድ ሳምንት ምናምን አካባቢ በደንብ 3 ምናምን እበላ ነበር። አሁን ግን ከአርብ ምናምን ጀምሮ እንደዚህ ነው የምበላው። 2 ምናምን ነው የምበላው። ስንት ኪሎ ቀነስሽ? በትክክል ኪሎዬን አላየሁትም፣ ግን ቼክ ገና ላደርግ ነው። ኪሎዬን አላየሁትም፣ ግን በጣም ቀንሻለሁ። በጣም ቀንሻለሁ። በልብሴም በምናምን ስለማየው ኪሎዬ በጣም ነው የቀነሰው። ስኳሬ ደግሞ ጠዋት የተወሰነ ቀናት ቼክ አደረግ ነበረ። አሁን ጠዋት 1 ሰዓት ተኩል አካባቢ ከእንቅልፌ ተነስቼ ቼክ አደርገዋለሁ። አሁን 99-95 አካባቢ ነው ያለው። ወንስ ገና 3 ወር ላይ ብዬ ስላላደረኩኝ ነው 99። አንዳንዴ አሁን ባለፈው የበዓል አካባቢ 107 108 እየገባ ነበር። የረሃብ ስሜት አለሽ? አይ የለኝም፣ የረሃብ ስሜት የለኝም። ድካም አለሽ? ድካምም የለኝም። በፊት ነበረኝ፣ አሁን በጣም ወክ አደርጋለሁ። ወክ ሳደርግ ራሱ ደስ ብሎኝ ነው የማደርገው። በቃ ትንሽ ጥሩ ላይ ነው ያለሁት አሁን። ቀሪ ዘመንሽን እንደዚህ እየበላሽ መቀጠል ትችላለሽ? አዎ ግዴታ ነው፣ ምንም አማራጭ። የተሻለ መንገድ ካለሽ? የተሻለ ጥሩ ነው፣ ደስ ይለኛል። የተሻለ መንገድ ካለ ያ የተሻለው መንገድ ደግሞ ስኳርሽን የሚቀለብስልሽ ከሆነ ቦርጭሽን የሚቀለብስልሽ ከሆነ መልሶ ጡንቻሽ እንዲመጣ የሚያደርግ ከሆነ ልጅነትሽን የሚያመጣ ከሆነ ቢኮዝ አንቺ እየመጣሽበት ያለው መንገድ ትክክል ስላልሆነ በቂ እየበላሽ አይደለም። የረሃብ መንገድ ነው ያሱ። የረሃብ መንገድ ደግሞ ምንም ጥያቄ የለውም። ሰው ምግብ ተቀነሰ ወይም ምግብ ስኳር ይቀለበሳል። ገባሽ ነው? ስኳር ብዙ በልተናል ማለት ነው። ብዙ በልቶ ያጠራቀመ ሰው ምግብ ሲቀንስ ይላል፣ ዝቅ ይላል። ምግብ በቃ ከምግብ ጋር ተጣለው ብሎ ቀናት ምናምን ጾም ቢያደርግ ስኳር አሁንም ኖርማል ይሆናል። እሱ ቀላል እኮ ነው። ችግሩ እንደዛ እየበላን መቀጠል ስለማንችል መልሰን ያንን ሮንግ ምግብ እንበላለን። እሱ ደግሞ ዥዋዥዌ እንድንጫወት ያደርጋል። ኤክሰርሳይዝ ላይ ያለሽን ነገር ዛሬ ስንት እርምጃ ሄድሽ? ዛሬ ብዙ ስራ ነበርኩ፣ እንዳጋጣሚ ብዙም አልሄድኩም። የተወሰነ ግን ሄጃለሁ፣ ግን እንደ በፊቱ ብዙ አልሄድኩም። እንዴት ብዬ እንደማስረዳ ብዙ ካላደረኩም፣ ግን ከሌላው ቀን የተሻለ አላደረኩም። ስቴፕ ካውንተር እርምጃ መቁጠሪያ ያለሽ? ስቴፕ ካውንተር የለኝም፣ በግምት ነው። ስቴፕ ካውንተር ነው። ስቴፕ ካውንተር ምክንያቱም እንደዛ የተለካ ነገር ሲሆን ቆንጆ ነው። ከዛ ውጭ ክብደት እያነሳሽ ነው? ምንም አልሰራም፣ ምንም ነገር አልሰራም፣ ግን ለመስራት አስቤያለሁ። ጡንቻ መገንባት ለሴት ልጅ አይሆንም እንዴ? ኧረ ይሆናል፣ በደንብ ይሆናል። አንቺ ደግሞ አማራጭ አድሚት አድርግና ትንሽ ልጅ ልምድ አካፍል እስኪ።
እሺ እህታችን እንግዲህ ያልሽው አመጋገብ በአብዛኛው ትክክል አይደለም። ሰውነትሽ የሚፈልገውን ነገር ነው ልትሰጪው የሚገባው። ሰውነታችን የሚፈልገው በአብዛኛው ፕሮቲን ነው፣ የተገነባንበትም እሱ ነውና። ስለዚህ ጠዋት ላይ ያልሽው እንቁላል አብዛኛውን እንግዲህ ዶክተር የሚላቸው አሉ እንደየሰው የሚለያይ ቢሆንም አንቺ አሁን የስኳርሽ መጠን ከፍ ያለ ስለሆነ አስኳሉን ማውጣት አለብሽ። ለምሳሌ 6 እንቁላል የምትበይ ከሆነ 4ቱ አስኳል ይወጣለት፣ 2ቱ ከአስኳል ጋር ሊሆን ይችላል። ሌሎች ደግሞ ከጎኑ የምትጨምሪያቸው አሁን ቬጂቴብልስ እነሱ አሁን ተከታይ ናቸው። ዋና ምግብሽ ግን ይሄ አይደለም፣ ፕሮቲኖቹ ናቸው ዋና ምግብሽ። ተከታይ የምታረጊያቸው ቬጂቴብል ሊሆን ይችላል። በአማራጭ ደግሞ ጠዋት ላይ ስጋ ነገሮች ሊሆኑ ይችላሉ። ግራሙ መጠኑ እንግዲህ ዶክተር ነው የሚወስነው ለእያንዳንዳችን እንደየራሳችን የጤናና የሰውነታችን የአቋም ሁኔታ የምግብ መጠኑ በዛው ይለያያል። ስጋ ሊሆን ይችላል፣ አሳ ሊሆን ይችላል፣ የዶሮ ስጋ ሊሆን ይችላል። ይሄ ነው ዋና ምግብሽ። ጠዋት ላይ አንድ ጊዜ ጥግብ ብለሽ ትበያለሽ። ከሰዓት ላይ ከ7 ሰዓት 8 ሰዓት እስከ 9 እስከ 10 ፀሐይ ሳይገባ ሳይመሽ ሁለተኛ ምግብሽን በተመሳሳይ ፕሮቲን ነክ ነገሮች የተመደበልሽን ፖርሽን ወይም መጠን አሁንም ከአረንጓዴ ነገሮች ጋር አይብ ልትጨምሪ ትችያለሽ፣ እርጎ ልትጨምሪ ትችያለሽ። ኳሊቲ ፕሮቲን ያላቸው እርጎዎች ተመርጠው ለምሳሌ እንደነ ግሪክ ዮገርት የተባሉት አይነት 2 ጊዜ በቀን በተከታታይ ጠግበሽ ከበላሽ ራሱ ሰውነትሽ ይነግርሻል፣ አይርብሽም። በዚህ መሀል ደግሞ ሁለተኛው ነገር የሚያስፈልገው ከአመጋገብ ቀጥሎ እንቅስቃሴ ነው። እንቅስቃሴ ወክ ማድረግ ወሳኝ ነው። በተጨማሪ ደግሞ ኤክሰርሳይዝ ብረት ማንሳትን ጨምሮ አነስ አነስ ያሉ ብረቶች፣ ኤሮቢክስ በደንብ ሰውነትሽን ጡንቻሽን መገንባት አለብሽ። የእጅሽን የእግርሽን ጡንቻዎች በደንብ መገንባት። ይሄ ሁለቱን ነገሮች ካረግሽ ከስኳር በጣም 100% ትገላገያለሽ። ሁልጊዜ 2 ነው ምርጫ። ይሄ መንገድ ሁልጊዜ እየታመምሽ አንድ ቀን የሆነ ነገር ሊመጣ ይችላል። ስትሮክ ሊመጣ ይችላል፣ አታክ ሊመጣ ይችላል፣ አታቂው። ሁለተኛው ግን ትክክለኛው አማራጭ አሁን ያልኩሽ አመጋገብሽን ማስተካከል፣ ስፖርታዊ እንቅስቃሴ በየዕለቱ ወይም በየጊዜው ማድረግ ነው። ይሄን ካደረግሽ ፍጹም ከዚህ ህመም ትገላገያለሽ። ይሄን ነው ልልሽ የምችለው። እሺ፣ አመሰግናለሁ። በጣም እጅግ አመሰግናለሁ። እንግዲህ ቃላት የለኝም። 264 ሰዎችን እያየው ነውና እኔን አትስሙኝ። ኦኬ፣ ፎሎ አድርጉት። ከበበ ስምህን ትክክል ነው? ፕሮናንስ ማድረግ ከበበ ነው? ከበበ ነው? ከበበ ነው። ትክክል ነህ ዶክተር። የስ እቺ ፍቅር ናት። ፍቅር ከበበ አይደለም ስሙ፣ ከበበ እያለችኝ ነገረችኝ ነበር ሰሞኑን። ትክክል ነኝ። የስ ፍቅር አለሽ፣ ተሸነፍሽ። ከበበን ፎሎ አድርጉት፣ ፎሎ አድርጉት። ሰምታችሁታል ቅድም ሲያወራ። ኦኬ፣ ግራ የገባው ሰው ነበር እንግዲህ። ሁልጊዜ መድኃኒት በየገዝች ጋር ይሸጉጣል፣ ኪስ ውስጥ በዚች ጋር ሳለው እያለ ይሸጉጣል። ሲፈተሽ ሁሌ ይሳቀቃል። ከሱሪ ውስጥ ሲነቅፍ አንዳንዴ ድንሳቀ ከመሬት ሁሉ ያነሳ ነበር እና በፊት ቦርጭ ቢውልደር ነበር፣ አሁን መስል ቢውልደር ነው። እኔ ጊዜ የለኝም ምናምን ለስፖርት የምትሉ ሰዎች እሱን ስሙ። ኦኬ፣ ሽንት ቤት ገብቶ ነው ያ ሁሉ ስኳትና ፑሻፕ የሚሰራው። ይሮ ስራ እየሰራ ማንም አያውቅም። ምንድነው የልጅ ሽንት ቤት አስሬ እንበላለሱ ይላሉ ምናልባት ያላወቁ ሰዎች። እሱ ግን ለስኳት ነው የሚሄደው፣ ለሽንት ቤት አይደለም፣ ለፑሻፕ ነው። እና ከበበን ስምት ይህ ቻንስ አያመልጣችሁ። በጣም ቅን ልጅ ነው።
ከ10 ዓመት በላይ ከስኳር ጋር ታግሎ ስኳርን ኪክ ያደረገ ሰው ነው። በትክክል ከስኳር መገላገል እንደሚቻል ይረዳቸዋል እና ፎሎ አድርጉ። በደንብ አስተምሮሻል። እሺ አንቺ ልጅ ይኸውልሽ ምግብ 3 ብሎ እርሻው 2 አድርጊ። ምክንያቱም ፕሮቲን፣ ካርቦሃይድሬት፣ ፋት ብለን ለዚህ ጊዜ ግራ አጋባ ናቸው አይደል? አሁን 2 ያዝልሽ አለለሽ እኮ 2 መያዝ ምን ይከብዳል? መጀመሪያ አንቺንም 2 ፓርት ብቻ እናድርግሽ። አንደኛዋ ስትወለጂ ጀምሮ የነበርሽ ልጅ ነሽ ቦርጭሽ ከማምጣቱ በፊት። ሁለተኛው ደግሞ አንቺ ላይ መጥቶ የተጣበቀው ቦርጭ አለ። ቦርጭ ኦኬ። የአንቺ ሰውነት ቦርጭና ከቦርጭ ያለው ማለት ነው። ከቦርጭ ውጭ እንግዲህ ዋናው አንቺ ነሽ። እንግዲህ 2 ሰውነት ነው ያለሽ። እንደዛ አድርገሽ አስቢ። እንቁላል 3 ነው የበላሽው። 3ቱ ላንቺ ነው የሄደው ነጭ ፓርት። አስኳሉ ግን ቦርጭሽ ላይ ነው የተቀመጠው። ልክ አንቺን ቦርጭሽን እንደዚህ ውሃ አድርገን ብናስብ 3ቱ አስኳል ወደዚህ ነው የሄደችው። አንዷ 6 ግራም አልናት ፋት። 6 ሲባዛ 3 18 ግራም ፋት ወዴት ሄደ? ወደዚህ ሄደ። 1 ማንኪያ ዘይት ከ1 ተኩል እንቁላል ጋር እኩል ነው ያለው ፋት። ድብስን አስኳል ነበረ። አሁን 3 አስኳል ነበረ። አሁን 4 ተኩል አስኳል። 1 የበላሽው አቮካዶ 5 አስኳል ጋር እኩል ነው። ያስችልኝ 5 አስኳል ሲደመር የቅድሙ ስንት አስኳል አልኩሽ? 4 ተኩል 9 ተኩል ፋት 9 ተኩል አስኳል የሚያክል ፋት እዚህ ጋር ተጨመረ። ቤትሽ ውስጥ እዚህ ቦርጭሽ ውስጥ ማንኛውም ቦርጭሽን የሚጨምር ነገር ስኳርሽንም ይጨምራል። የሚያሳዝነው ነገር ስኳርሽ ቶሎ እንዳይቀለበስ ያደርጋል። ቀን መተሽ ምን በላሽ? ምስር በላሽ። ምስሩ ውስጥ ከፍ ያለ ምን አለ? ካርቦሃይድሬት አለ። እሱም ካርበን ኢነርጂ ቦንድ ነው፣ ከፀሐይ ብርሃን የመጣ። ከአቮካዶም የመጣው ፋት ካርበን ኢነርጂ ቦንድ ነው፣ ከፀሐይ ብርሃን የመጣ ኢነርጂ ናቸው ሁሉ። ኢነርጂ ደግሞ መጀመሪያ ሰውነታችን ከመጠቀሙ በፊት ምን ያደርገዋል መሰለሽ? ስቶር ነው የሚያደርገው። አሁን ይሄ በደንብ ገብቶሻል። ስለዚህ ከዚህ በኋላ አቮካዶ አትበይ። ከበበ እንዳለሽ አስኳል የሚባል ነገር ታወጪያለሽ። ምግብሽን ስታበሲ በማንኪያ ሳይሆን በስፕሬ ነው የምታደርጊው። ስፕሬ የምትረጨው ማለት ነው። መጥበሻ ብቻ። አሁን ይሄ አንዱ ስህተትሽ አሁን የነገርንሽ ነው። ብዙ ኢነርጂ እየበላሽ ነው። አንቺ መጀመሪያውኑ ሞልቶ ነው የፈሰሰው። ገባሽ? ይሄ ብርጭቆ ቅድም ያልኩሽ ውሃ ያልኩሽ ቦርጭ ጮማ ነው በይና ሞልቶ ነበር መጀመሪያውኑ ሲፈስ የነበረው። አሁን እየተራብሽ እያጎደልሽው ነበር፣ ግን ዛሬ ሞላሽው መልሰሽ። ለዚህ ነው ቦርጭሽ ማይቀንሰው። ሌላው ሰውነትሽ መመገብ ያለበትን ምግብ በበቂ ሁኔታ ሰተሽዋል ወይ? እሱን እንመልስ። ዛሬ የበላሽው 3 እንቁላል ነው። 3 እንቁላል 3 ጊዜ 6 18 ግራም ፕሮቲን። ስጋ ምን ያክል በላሽ ብዬ ስልሽ ትንሽ አልሽኝ። ትንሽ ስጋ ከሆነ እንግዲህ 50 ግራም አድርጌ ሊያዝልሽ። 50 ግራም ስጋ 12 ግራም ፕሮቲን አካባቢ ነው። 10 ላይ አድርግልሽ እና ቅድም ያልኩሽ 18 ግራም ነው። ከ3 እንቁላል ስደመር 10 28 30 እንበለው። 30 ግራም በላሽ። ድፍን ምስርም ትንሽ ነው የበላሽው። 10 ላይ ያዝልሽ። 100 ግራም የበዛሽው የበላሽው ብዬ ከፍል አድርግና ከዛ ውስጥ የምታገኘው 10 ግራም ነው። 10 ስደመር 30 ስንት ነው? 40
አንቺ አሁን በዚህ እድሜ መብላት ያለብሽ ቢያንስ 125 አካባቢ ነው። ያለብሽ ውስጥ 1/3ኛዋን ብቻ ነው የበላሽው። ታዲያ ጡንቻሽ ኬት ይመጣል? ቆዳሽ ኬት መጥቶ እምር ይላል? ኦኬ ፀጉርሽ እንዴት አድርጎ ጥፍርሽ እንዴት አድርጎ ያድጋል? ያቺ 40 ግራም ገብቶሻል? ለሰውነት በቂ አይደለችም። ሌሎች እጅግ ጠቃሚ ነገሮች አሉ። ከጡንቻሽ ይልቅ፣ ከአጥንትሽ ይልቅ፣ ከፀጉርሽ ይልቅ፣ ከጥፍርሽ ይልቅ፣ ከቆዳሽ ይልቅ መስራት ያለባቸው ነገሮች ስላሉ ያቺን እዛው ያቃቃል። ምን እያልኩሽ መሰለሽ? አሁን ነገ ጀምሮ የእንቁላል ነጩን ፓርት ከፍ ማድረግ